ምናልባት የሆነ ስህተት አለ ወይ ሰው እየዋሸኝ ነው? Hello, my name is Mohammad Faridi. I'm Iranian. I was born in city of Tehran. ሰላም፣ ስሜ መሐመድ ፋሪዲ ይባላል። ኢራናዊ ነኝ። የተወለድኩት በቴህራን ከተማ ሲሆን ያደግኩትም በጣም ሃይማኖተኛ በሆነ ሙስሊም ቤተሰብ ውስጥ ነው። እኔ በተወለድኩበት በ1984 ዓ.ም በኢራንና በኢራቅ መካከል ጦርነት ነበር። ያ ለሀገሮቻችን 8 ዓመታት የፈጀ የጦርነት ዘመን ነበር። ብዙ ሙስሊሞች እስልምናን ለመከላከል ወይም ለማስፋፋት ሲሉ ለጂሃድ ዓላማ ሕይወታቸውን በፈቃደኝነት ሰጥተዋል። አጎቴ የአጎቴን ልጅ ይዞ በፈቃደኝነት ጦርነቱን ተቀላቅሏል። ለእስልምና ዓላማ ሲሉም ሕይወታቸውን ሰጥተዋል። እናቴ በጣም ሃይማኖተኛ ሙስሊም ነበረች። እኛም እስልምና እንድንከተልና የእስልምናን ሸሪዓ እንድንፈጽም ታስገድደን ነበር። በኢራን አገር የምንናገረው ፋርሲ ሲሆን የእስልምናን አምላክ ለማነጋገር አረብኛ መማር ነበረብን። የእስልምና አምላክ አላህ የሚቀበለው ብቸኛው ቋንቋ አረብኛ ነው። አረብኛ ለመማር ቁርአንን እንዴት ማንበብ እንዳለብኝ እንዲሁም ለአላህ ለመጸለይ የቁርአንን ጥቅሶች፣ ክፍሎችንና አንዳንዴም ምዕራፎችን እንዴት መሸምደድ እንዳለብኝ ለመማር ወደ መስጊድ፣ ወደ ብዙ ማድራሳዎችና የቁርአን ትምህርቶች ይሄድ ነበር። አንድ ጥሩ ሙስሊም ቁርአንን ካነበበና ከሸመደደ በገሃነም እሳት አይቃጠልም ይሉን ነበር። ምክንያቱም አእምሮህና አካልህ የአላህን የዘላለም ውሃ ይይዛሉ። ስለዚህ በገሃነም አትቃጠልም። እኔም ያደረግኩት ይህንኑ ነው። ብዙ ምዕራፎችን መሸምደድ ጀመርኩ። አንድ ቀን ለአላህ እየጸለይኩ ነበር። በዚያን ጊዜ ዕድሜ 7 ወይም 8 ዓመት ነበር። በአረብኛ እየጸለይኩና ጸሎቶቹን እያነበብኩ ቢሆንም የምናገረውን ነገር በፍጹም አላውቅም ነበር። ስለዚህ ወደ እናቴ ሄጄ እናቴ ሆይ ይህ አምላክ የእስልምና አምላክ ፋርሲ አይናገርም? ፋርሲ ይገባዋል? በፋርሲ ላነጋግረው እችላለሁ ብዬ ጠየቅኳት። እናቴም በአላህ መቀጣት አትፈልግም፣ በአላህ መጠቃት አትፈልግም። አንድ ጥሩ ሙስሊም ራሱን ዝቅ ያደርጋል ወይም ይገዛል እንጂ ሌላ አያደርግም አለችኝ። ስለዚህ ከዚያች ቅጽበት ጀምሮ ሌላ ጥያቄ አልጠየቅኩም። አይኖቼን ጨፍኜ እስልምና መከተል ጀመርኩ። በየቀኑ ራሴን እታጠብ ወይም ውዱ አድርግ ነበር። ከማለዳው በፊት ጀምሮ ፀሐይ እስክትጠልቅ ድረስ በቀን 5 ጊዜ ጸልይ ነበር። በቀን 5 ጊዜ ለአላህ ጸልይ ነበር። የምናገረውን ባልረዳውም እንኳን በፍርሃት ምክንያት ደጋግሜ ጸልይ ነበር። በረመዳን ወር ለ30 ቀናት ጾም ነበር። ቀኑን ሙሉ ምግብም ሆነ መጠጥ አይቀመስም። ይህም ልክ እንደ ቀድሞ ከማለዳ በፊት ጀምሮ ፀሐይ እስክትጠልቅበት ድረስ ነው። አንዳንዴ በበጋ ወቅት ጾሙ እስከ 14 ሰዓት ይረዝማል። ከባድ ነበር። ነገር ግን እንደ ሙስሊምነታችን በፍርድ ቀን ምን እንደሚጠብቀን ስለማናውቅ እናደርገዋለን። አላህ ሚዛን ይይዛል። በዚያ ሚዛን ላይ ቀኝ እጁ ላይ መልካም ስራዎችን፣ በግራ እጁ ላይ ደግሞ መጥፎ ስራዎችን ያስቀምጣል። እኔም በዚህ ስርዓት ብዙ ነጥቦችን ለማግኘትና ከመጥፎ ስራዬ ይልቅ መልካም ስራዬ እንዲበልጥ ሞክር ነበር። ነገር ግን ምን ያህሉ በቂ እንደሆነ በፍጹም አላውቅም ነበር። እንደ ሺአ ሙስሊም ደግሞ የኢማሞቻችንን የሞት ዓመታዊ በዓል በሐዘን ስርዓት እናከብራለን። ወንዶች በአንድ ክፍል ውስጥ ይሰበሰባሉ፣ መብራት ይጠፋል። ከዚያም አንዱ የሐዘን እንጉርጉሮ እያወረደ ህዝቡ እንዲያለቅስና እንዲጮህ ያደርጋል። በዚህ መንገድ ነው ነጥቦችን የምናገኘው። እንዲሁም ከእነዚህ ኢማሞች አንዱ በፍርድ ቀን እንዲማልድልን በማሰብ ራሳችንን እንቀጣለን። ነገር ግን ይህ እንደሚሆን ምንም አይነት ዋስትና የለም። ስለዚህ ደረታችንን እንመታ ነበር። ደም እስኪወጣንና እስኪቆስል ድረስ ደረታችንን በኃይል እንደበድባለን። ጀርባችንን በሰንሰለት ራሳችንን ደግሞ በሰይፍ እንመታ ነበር። የገዛ ደማችንንም እናፈስ ነበር። ይህ ራስን የመቀደሻ የመስዋዕትነትና ደምን የማፍሰስ መንገድ ሲሆን በመጨረሻም የኢስላምን ጀነት ወይም ገነት ለመውረስ ነጥብ የምናገኝበት ዘዴ ነው። ቢሆንም ግን መጨረሻው አይታወቅም። አንድ ቀን መሽሃድ በሚባል ከተማ በሚገኝ መቅደስ ውስጥ እየጸለይኩ ነበር። ነገር ግን ጸሎት አልተመለሰልኝም። ወደ አንድ የእስልምና ምሁር ሄጄ ጌታዬ፣ ገና ምን ያህል ተጨማሪ ስራ ያስፈልገኛል? ለምንድን ነው ጸሎት የማይመለሰው ብዬ ጠየቅኩት። እሱም ልጄ ሆይ አንተ ገና ብቁ አይደለህም፣ ገና ብዙ መስራት አለብህ አለኝ። እኔም ምን ያህል ስለው እሱ በአላህ እጅ ነው፣ እኛ አናውቅም አለኝ። ሁለተኛ ደረጃ ትምህርቴን ከጨረስኩ በኋላ የኢራን አብዮታዊ ጦርን ተቀላቀልኩ። በ19 ዓመቴ አክራሪ የሆኑ ሙስሊም ወታደሮችን የብርሃን መንገድ ወደሚባል ንቅናቄ ወሰዱን። በዚህ ጊዜ በኢራንና በኢራቅ መካከል ወደ ነበረው የጦር ቀጠና ወሰዱን። በዚያ በ10 ሺዎች የሚቆጠሩ ኢራናውያን እስልምናን ለመከላከልና ሀገራቸውን ለማስጠበቅ ሲሉ በጂሃድ ሕይወታቸውን በፈቃደኝነት በሰጡበት ቦታ እኔም መንፈሴን ከሰማዕትነት መንፈስ ጋር አቆራኘሁ። እንዲሁም የሞትን ፍርሃትና ለአላህ ብሎ የመሞትን ፍርሃት ለመዋጋት ሞከርኩ።
በሌሊት ባዶ መቃብሮች ውስጥ ያስገቡን ነበር። አካባቢው ጨለማና ጸጥታ የሰፈነበት ሲሆን ያንን ፍርሃት እንድንዋጋ በእነዚያ ባዶ መቃብሮች ውስጥ ያቆዩን ነበር። በጣም አስፈሪ ጊዜ ነበር። ነገር ግን ለእስልምና ለሚከፈል የመጨረሻ መስዋዕትነት የሚያዘጋጁን በዚህ መንገድ ነበር። ከጦር ሰራዊቱ ስወጣ ለእስልምና ተዋግቼ በጂሃድ የመሞት ትልቅ ህልም ነበረኝ። አገራችን ከእስራኤል ወይም ከአሜሪካ ጋር እንድትዋጋና እኔም ያንን ጦርነት እንድቀላቀል አላህ እንዲፈቅድልኝ እመኝ ነበር። በሙሐረም ወር ወይም ራሳችንን በምንቀጣበት ቀን 9 ቀናት በተከታታይ በየምሽቱ ለ2 እና ለ3 ሰዓታት ራሴን በሰንሰለት ደበድብ ነበር። በ10ኛው ቀን ግን ሰውነቴ በጣም ተቀጥቅጦና ቆስሎ ስለነበር ከአልጋዬ ተነስቼ ተጨማሪ ቅጣት ለመቀበል መሄድ አልቻልኩም ነበር። በ10ኛው ቀን በራሴ በጣም አፈርኩ። ከእኔ የሚጠበቀው ትንሹ ነገር ይህ ሆኖ ሳለ እሱን እንኳን መፈጸም አልቻልኩም አልኩ። ከአብዮታዊ ጦርነቱ በዚያ ህልም ስመለስ በከፍተኛ ተስፋ መቁረጥና በጭንቀት ውስጥ ነበርኩ። ብቸኛው ተስፋዬ መሞት ብቻ ነበር። ራሴን ስለማጥፋት ማሰብ ጀመርኩ። ከራሴ ለመገላገል ፈልጌ ነበር። ነገር ግን አንድ ሙስሊም ራሱን ካጠፋ ገሃነም እንደሚገባ ስለማውቅ ፈራሁ። በዚያን ጊዜ በዚህ ዓለም ውስጥ በገሃነም ውስጥ ነው የምኖረው። ራሴን ከገደልኩ ደግሞ ለዘላለም በገሃነም እኖራለሁ ብዬ አሰብኩ። በጣም ተስፋ ቆርጬ ነበር። አንድ ቀን ከ6 ዓመቴ ጀምሮ አብሮኝ ያደገውን ጓደኛዬን ደወልኩለት። የሚገርመው ስሙ ረሱል ይባላል። ትርጉሙም ሐዋርያ ወይም መልእክተኛ ማለት ነው። በዚያ ቀን ወደ እኔ መጣና ስለ ሕይወቱ አወራን። በእሱ ላይ የሆነ ልዩ ነገር ተሰማኝ። በጣም የተረጋጋና ሰላማዊ ነበር። ረሱል ምን እየሆነ ነው? ምን ተፈጠረ ብዬ ጠየቅኩት። እሱም ክርስቲያን እንደሆነ ነገረኝ። ይህን ሲነግረኝ እንዴት ክርስቲያን መሆን ይቻላል እንዴ ብዬ ተገረምኩ። ስለ ክርስትና ያለ ስድብ ወይም የተበረዘና የተበላሸ ነው ሳይባል እንዲህ ባለ መልካም መንገድ ሲነገረኝ ያ የመጀመሪያዬ ነበር። ስለ እግዚአብሔር ፍቅር፣ ስለ ኢየሱስ፣ በሕይወቱ ውስጥ ስላሳየው ተአምራትና ስለገጠሙት መልካም ነገሮች ለ2 ሰዓታት ያህል አውራን። ብዙዎቹ ነገሮች ከአቅሜ በላይ ስለነበሩ በትክክል አልተረዳኋቸውም ነበር። ተከራከርን፣ ተወያየን። እሱ የሚነግረኝን ነገር በሐሳቤ ለመቃወም ሞከርኩ። እኔ የምናገረው ስለማላውቀው አምላክ ነበር። የምናገረውም ከወላጆቼ ከአያቶቼና ከመስጊድ የተማርኩትን ድምፅ በማስተጋባት ብቻ ነበር። ያንን ነበር የማስተጋባው። እሱ ግን የሚያወራው አምላክ ልክ እንደ ጓደኛው ነበር። ስለምን እያወራ እንደሆነ በሚገባ ያውቅ ነበር። ከ2 ሰዓታት ውይይት በኋላ ደከመውና እንዲህ አለኝ። እንግዲህ አንተ ጠየቀኝ፣ እኔም ነገርኩ። መጨረሻ የምነግርህ ነገር ቢኖር ኢየሱስ ተደበደበ፣ ቆሰለ፣ ተሰቀለ፣ ደሙን ፈሰሰ። አንተ የዘላለም ሕይወት እንዲኖርህ እሱ ስለ ኃጢአትህ ሞተ። ይህን ሲነግረኝ እንዲህ አለኝ። እግዚአብሔር አንተን በጣም ስለወደደህ የዘላለም ፍቅርና ሕይወት እንዲኖርህ ሲል አንድያ ልጁን ስለ አንተና ስለ ኃጢአትህ ሰጠ። ይህን ሲነግረኝ እስከዚያች ቅጽበት ድረስ እስልምና ሲነግረኝ የነበረው ውሸት ሁሉ በዓይኖቼ ፊት ተጋለጠ። እኔ ራሴን እመታ ነበር፣ ራሴን አቆስል ነበር፣ ራሴን እቆርጥ ነበር፣ የገዛ ደሜን አፈስ ነበር። በመጨረሻም እኔ ራሴ ለእስልምና መስዋዕት ልሆን ነበር። እሱ ግን ኢየሱስ ስላደረገልህ ሁሉም ነገር ተፈጽሟል አለኝ። ይህ መልእክት ልቤን ወጋው። በተስፋ መቁረጥ ውስጥ ሆኜም በጉልበቴ ተንበረከኩና እንዲጸልይልኝ ጠየቅኩት። እኔ ያንን እፈልጋለሁ አልኩት። እሱም ጸለየልኝ። አይኖቼን ስከፍት በዓለም ላይ ያለው ነገር ሁሉ አዲስ ቀለም ያዘ። ግራጫና ጥቁር የነበረው ነገር ሁሉ በቀለማት ተሞላ። ቀለሞችን ማየት ቻልኩ። በውስጤ የሆነ ነገር ሕያው እንደሆነ ተሰማኝ። ሁል ጊዜም የሚረብሸኝና እረፍት የሚነሳኝ ነገር በውስጤ ነበረ። በሕይወቴ ለመጀመሪያ ጊዜ ሰላምና መረጋጋት ተሰማኝ። የሆነውን ነገር ነገርኩት። እሱም ኢየሱስ ወደ ሕይወት መጥቷል አለኝ። ምን ማለቱ እንደሆነ ትርጉሙም አልገባኝም ነበር። ነገር ግን እንደ ሙስሊምነቴ በሕይወቴ ለመጀመሪያ ጊዜ ሰላም ስለተሰማኝ በሁኔታው ደስተኛ ነበርኩ። ንግግራችን ሲያበቃ መሄድ እንዳለበት ነገረኝ። ወደ ቤት እየተመለስኩ ሳለው እንዲህ ብዬ አሰብኩ። ኢየሱስ ስለ እኔ ከሞተ ለምን እስካሁን ማንም አልነገረኝም? አንድ ሰው እንዲህ ያለ ታላቅ ነገር ካደረገልኝ ለምን ደብቀው ያቆይታል? ለምን አይነግሩኝም? ምናልባት የሆነ ስህተት አለ ወይ ይህ ሰው እየዋሸኝ ነው ብዬ ጠረጠርኩ። ስለዚህ ይህ ነገር በእውነት በእኔ ላይ ስለመከሰቱ ለማረጋገጥ ጉዞ ጀመርኩ። ከጥቂት ሳምንታት በኋላ እኔና እርሱ ወደ ቤተ ክርስቲያን ሄድን። ወደ አምልኮ ስፍራ ለመግባት በበሩ በኩል እንዳለፍኩ የዚህ ዓለም ፈጣሪ ከሆነው አምላክ ጋር ተገናኘው። እንደ ደመና ያለ ነገር መጥቶ ከበበኝና እንደ ማቀፍ አደረገኝ። በውስጤም ቤትህ ገብተሃል የሚል ድምፅ 2 ጊዜ ሰማሁ። ነገሩ በጣም የሚታይና የሚሰማ ነበር። ዙሪያዬን ተመልክቼ
ምን እየሆነብኝ ነው አልኩ። ክብደቴ አይሰማኝም ነበር። በጣም ቀለልኩ። በጣም ሰላማዊ ነበርኩ። የቤተ ክርስቲያኑ አገልግሎት ሲጀመር ማጨብጨብ፣ ማክበር፣ ደስ መሰኘትና ሙዚቃ መጫወት ጀመሩ። ይህ ለእኔ በጣም እንግዳና የሚገርም ነበር። ሰዎች የማያለቅሱበት፣ የማይጮሁበት፣ ራሳቸውን የማይደበድቡበትና የማይቆርጡበት ስነ ስርዓት ላይ ስገኝ ይህ የመጀመሪያዬ ነበር። ሰላም አለኝ፣ ሰላም አለኝ ከላይ ከሰማይ የተሰጠኝ ሰላም አለኝ፣ ሰላም አለኝ ማንም ከእኔ ማይወስደኝ በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ።